ጫት ከየትኛው ሲንፍ ውስጥ እንመድበዋለን? አስካሪ ነገር ነው ወይ አይደለም? ሰዎች ያውቃሉ። ሙነሽጥ ነው፣ የመነቃቃት ስሜት ይሰጣል። ልክ ሰው ቡና ጠጥቶ ነቃ ነቃ እንደሚለው ጫትም ሲቅም የመነሸጥና አላሁ ያዕለሙ ማ ነሽኩ ሚነል አለሚ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድ የራይና ቲዩብ ተከታታዮች እንደናችሁ? ባላችሁበት ሁሉ የአላህ ሱብሓነሁ ወተዓላ ሰላም ይስፈን። ሙሐመድ ነኝ። ዛሬም እንደተለመደው በአይነቱ ለየት ያለና እንደዚሁም አስተማሪ የሆኑ ቪዲዮዎች መጥቻለሁኝ። ቪዲዮውን ስታዩ ላይክ ማድረግ እንዳይረሳ፣ እንደዚሁም ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ዛሬ እንግዲህ የቪዲዮችን ርዕስ የሚሆነው ጫትና እስልምና ይሆናል። እስኪ የመጀመሪያ ቪዲዮናችን አይተን እንመለስ እና የራሳችን አስተያየት ደግሞ እናስቀምጥበታለን። ጫት መቃም በሸሪዓ እንዴት ይታያል የሚል ጥያቄ ያቀርባል ኸዲር። ጫት መቃም በሸሪዓ እይታ መጀመሪያ ጫት የሚባለው ነገር ምንድነው የሚለውን እናየውና ከዚያ በኋላ መቃሙ ደግሞ ምንድነው ይለው እንመጣለን። ጫት ከየትኛው ሲንፍ ውስጥ እንመድበዋለን? አስካሪ ነገር ነው ወይ አይደለም? ሰዎች ያውቃሉ። ሙነሽጥ ነው፣ የመነቃቃት ስሜት ይሰጣል። ልክ ሰው ቡና ጠጥቶ ነቃ ነቃ እንደሚለው ጫትም ሲቅም የመነሸጥና የመነቃቃት ስሜት ይሰማዋል። ከዚያ የዘለለ ግን የማስከር እና ወደ ሐራም የመውሰድ ባህሪ ያለው ወይ ከተባለ የለው፣ የታወቀ ነው። ይሄ እንዲህ አይነቱን ነገር ተናውል ማድረግ መቃም ወይ ደግሞ ተኽዚን ማድረግ እንደሚሉት ምንድነው ታዲያ ሁክሙ ሲባል ضار ከሚባሉት ነገሮች ውስጥ ማይገባ ከሆነ አስካሪ የሚባሉ ነገሮች ውስጥ ማይመደብ ከሆነ ማለት ጉዳት ለጉዳት አያጋልጥም ከተባለ አስካሪም አይደለም ከተባለ ክልክል ነው አይባልም ማለት ነው። አንድን የምትበላውን ነገር አኝከህ ተፋው አኝከህ ዋጠው ራሱን ይችላል ነው። የምትበላው የምታኝከው ነገር ወይም ውሃውን የምትመጣው ነገር ሐራም ነው ለማለት መስፈርቱ ምንድነው ከተባለ ወይ ያ ነገር ሙድር መሆን አለበት፣ ጎጂ ሰውነትን ለጉዳት የሚያጋልጥ አደጋ ላይ የሚጥል መርዛማ ነገር፣ ወይ ደግሞ አስካሪ ነገር አቅልህን የሚሰውርና ወደ ሐራም የሚከትህ አቅልህን የሚሰልብህ ነገር ሲሆን ይሄ ሐራም ነው ተብሎ ይከለከላል። አለዚያ ደግሞ ምንም ማያረግ ነገር ሆኖ ነገር ግን ከሐራም ያመጣው ከሆነ ተሰርቆ የመጣ ከሆነ ሌላም ይሄ ለሰበብን ኻሪጂ ይባላል። ወጣ ላለ ምክንያት ከራሱ ከዛቱ ጋር የሚያያዝ ሳይሆን እንግዲህ ዶክተር አቡበከር እንደሰማችሁት ነው። እስልምና ጫትን የመዘነበት የሚያሰክር ከሆነ በሁኔታው ካየነው ጫት እንግዲህ ሁላችሁም ታውቃላችሁ፣ እሱም እንደተናገረው ያነሽጣል ነው የሚለው። ግን እንደ ሀቂቃው ጫት ማነሸጥ ብቻ ነው፣ የላስ ጉዳት የለውም። የላ ተያያዥ ነገር የሚያመጣው ነገርስ የለም። እነዚህም በቃ መሸጥና ወደ ባዳ ማነሳት ብቻ ነው የሚያደርገው። የሚቅሙ ሰዎችን እንግዲህ በአካባቢያችሁ ታያቸዋላችሁ። ምን አይነት ነገር አሁን ላይ ያላቸው እንግዲህ ከራሳችሁ ፍርድ ልስጣችሁና እስኪ እኔ ወደ ቀጣይ ቪዲዮ ልለፍ። እስኪ እንደዚሁም የላሴ ከህክምና ደግሞ ማስረጃ ማለት በህክምና ላይ ያሉ ሰዎች ደግሞ የሰጡት ንግግር እስኪ ደግሞ ነው። ጫት የሚያዘወትር ጓደኛ አሉት? እንግዲያውስ ጫት ለሚያዘወትረው ጓደኛዎት ይህን ቪዲዮ ይላኩለት። ጫት በሰውነታችን ላይ የተለያዩ ጉዳቶች ሊያስከስት ይችላል። በዋነኝነት ከምናያቸው ውስጥ የልብ ችግሮች ናቸው። ይኸውም የደም ግፊት መጨመር እንዲሁም የልብ ምት መጨመር ሲሆኑ እነዚህም ከፍተኛ የሆነ ጉዳት ያስከስታል። በመቀጠልም ከፍተኛ የሆነ የልብ ጡንቻዎች ላይ ጫና በማሳደር በህክምናው አጠራር ካርዲዮሚዮፓቲ የምንለውን ነገር በማስከሰት እንዲሁም አለፍ ሲል የልብ ድካም ምልክቶችንም ሊያመጣ ይችላል። በአእምሯችን ላይ ደግሞ ሊያስከስቱ የሚችሉ ችግሮች ውስጥ የአእምሮ መቃወስ፣ የድባቴ ምልክቶች፣
የንቃተ ህሊና መቀነስ እንዲሁም አለፍ ሲል ስራ ለመስራት መቸገር፣ እነዚህ ምልክቶች ከጫት ጋር ተያይዘው ሊመጡ ይችላሉ። በአንጀታችን ላይ ደግሞ ከሚያስከስቷቸው ችግሮች መካከል ለምሳሌ የድርቀት ምልክቶች እንደ ኪንታሮት ምልክቶች ወይም ሄሞሮይድ፣ አለፍ ሲል ደግሞ የጨጓራ ቁስለት እንዲሁም ፔፕቲክ አልሰር ዲዚዝ ሊያስከስት ይችላል። ጉበት ላይ የጉበት ችግሮች፣ የመካንነት ችግሮች እንዲሁም ደግሞ ስኳር ላለባቸው ሰዎች የስኳር መቆጣጠር ችግር እንዲሁም ስኳር መጨመርን ሊያስከስት ይችላል። አሁን ውሳኔው እስኪ ለእናንተ ጥያቄው ለእናንተ ላድርገውና ጫት ጎጂ ነው፣ የሚጎዳ ነገር ነው፣ በሸሪያችን የሚከለከል ብሏል ማን? ኡስታዝ አቡበከር። እና ጫት ከየት ነው የሚመደበው? ዶክተሮች የሚሰጡት ይጎዳል፣ ሳምባም ለጉበትም እያለ ሲዘረዝም ሰምታችኋል። ስለዚህ ጫት ከየት ነው የሚመደበው? ከጎዳ እስልምናን ላይ እንደማይፈቀድ ተናግሯል። ከራስ መጉዳት የለም አካልን መጉዳትም ስለሌለ በስና እንደማይቻል። ስለዚህ ጫት ከየት ነው? ከጎጂ ነው ወይስ ከሌላ የሚመደቡ? ጎጂ ነው እንዳየ ነው። ለሳምባ ለበሽታም ብዙ ያጋልጣል፣ ለድክመተ ወሲብ ያጋልጣል፣ እንደዚሁም ደግሞ በራስ መተማመንን ይቀማል። ስለዚህ ይሄ ጎጂ ነው። ስለዚህ እንዴት አድርጎ ነው ከሸሪዓችን አንፃር ጫት የሚባለው ሊፈቀድ ይችላል? እንዴት አድርጎ ጫት ሊፈቀድ ይችላል? አፎን ጫት እንዴት ሊፈቀድ ይችላል? እንደዚህ ጎጂ ከሆነ እንደዚህ የሰው ልጅን የሚጎዳ ከሆነ በሰውነት ለአካላችን ብዙ ጉዳቶች የሚያመጣ ከሆነ እንደዚሁም እንደዚህ ብዙ የዘረዘራቸው ነገራቶች አለ ዶክተር። እነዛ ነገራቶች አካላችን የሚያደርስ ከሆነ እንዴት በሸሪዓ ጫት ይፈቀዳል ይላል? እስኪ ደግሞ የአብይ ንግግር ላምጣላችሁ፣ የመራችን አብይ ንግግር። እሱም ስለ ጫት የተናገረው ዳዋ አለ። እሱን ሰምተን እንመለስ። እስላምና ጫት የሚያገናኘው ነገር የለም። ልክ እስላም ሲባል ጫት መለያው እንደሆነ ነገር ተደርጎ የሚሳለው ስዕል በጣም መጥፎ ነው። በጣም መጥፎ ነው። ልጆቻችን እየጨረሰን ያለው ጫት ጥርሳቸውን፣ ፊታቸውን፣ ደማቸውን መጦ እየጨረሰን ያለው። ተማር ጫት፣ የሆነ ስራ ጫት፣ ለማንኛውም እንቅስቃሴ ጫት ልክ እንደ መኪና እንደ ነዳጅ የሚያስብ ትውልድ ይሄ እናንተ የምታስቡትን ሀገር መሸከም አይችልም። በአንድ ቀን አናጠፋውም። ይሄ ነገር ልምምዱ የቆየ ስለሆነ ግን አስቡበት። አንደኛ እስላምና ጫት የሚያገናኘው ነገር የለም። ረመዳንና ጫት የሚያገናኘው ነገር የለም። ሰው ዝም ብሎ ከእራት እስከ ሱር ካልቃመ ያልጾመ እየመሰለው እንደሱ ትክክል አይደለምና ቢታሰብበት ቢመከርበት ጥሩ ነው። እየጎዳ ነው። በተለይ አንዳንዱ አካባቢ በጣም ችግር ነው እና የእናንተን እርዳታ በዚህ ጉዳይ እንፈልጋለን። እሺ እና አሁን ከየትኛው ይመደባል የምትሉኝ? ይሄ ገለጻ እየሰጠበት ነው። ከየትኛው ይመደባል ልትሉኝ ነው? አይጎዳም ልትሉኝ? ያ ጀማዓት الخير እንዴት ነው የማይጎዳው? የሚጎዳ ከሆነ ደግሞ ከእስልምና ውስጥ አይደለም። ጫትና እስልምና የሚያገናኘው ነገር የለም። ከማስከሩም አብልጦ አካል ላይ የሚያደርስ ጉዳት እናስቡት። ስለዚህ ራስ የሚጎዳ ነገር ነው። እስልምና እንዴት አድርጎ ሊፈቅድ ይችላል? አካላችን የሚጎዳ የሆነ ነገር እስልምና እንዴት አድርጎ ሊፈቅድ ይችላል? በራስ መተማመን የሚያሳጣ ነገር የሆነ ነገር እንዴት አድርጎ እስልምና ሊፈቅድ ይችላል? ጥርሳችንን ስናየው የራስነታችን አእምሯችን አደንዝዞ የት እንደሚከተል ብቻ በአካባቢያቸው ያሉ ጫት ቃሚዎች ተመልክቷቸው እስኪ ምንድን ነው ያላቸው አህዋል? ምን ያላቸው ድክመት? ከማህበረሰብ ላይ ያላቸው ተሳትፎስ ምንድን ነው? ምን ነው ንጉስ እስኪ ወደ ኋላ ይቀሩ፣ ለጀማ ሰላት የሚያራቆቱ፣ እንደዚሁም ዲናቸው ላይ ደካማ፣ ሁሌ አሳምሯቸው ላይ ያለ ጫት መቀም ያንን ካጥሳ ስጠራቸው የማይሰሟቸው። ስለዚህ እንዴት አድርጎ ይሄ ሊፈቀድ ይችላል? ያ ጀማዓት الخير ምንም ሌላ እንከምከም የሚያስፈልገው ነገር የለውም። ጎጂነቱ ከተረጋገጠ ከእስልምና አይደለም፣ እስልምና የሚፈቀድ ነገርም አይደለም ለመውሰድ ምንም የሚያወላውል ነገር የለውም። ከእስልምና አይደለም ይሄ። እስኪ ለማንኛውም እስኪ ሌላ ደግሞ የአብዱል ሐሚድ ንግግር ሰምተን እንጣ። ጫት መብላት ይቻላል ያለው በነገራችን ላይ ትናንሽ በየቦታው የሚጠየቁ ጥያቄዎችን መድገሙ ትርጉሙ የመነመነ ነው የሚሆነው ነው ያልኩት። ጫትን በተመለከተ ጉዳት እንጂ ጥቅም የለውም። ገንዘብ ይጎዳል፣ በውድ ዋጋ ነው የሚገዛው። አንድ ጥቅል ጫት የምትገዛበት ስንት
የልጆችን ዳቦ ይሸፍናል፣ ጥርስ ያረግፋል፣ ጨጓራ ያቆስላል። በእርግጠኝነት ጫት ጥቅሙ ይሄ ነው ብሎ ሊያስረዳ የሚችል የለም። ሐኪሞችም ቢሆኑ ጉዳቱን ነው ያወሩ ያሉትና የሚጎዳ የማይጠቅም ነገር ሸርዓችንም ይከለክላል። ያለምንም ማቅማማት ሐራም ነው አልኩ። ጉምጉምታ ሰምቻለሁ። ቅር ያላቸው ሰዎች መኖራቸውን አውቄያለሁ። እኛ እዚህ መድረክ ላይ ማንንም ለማስደሰት ማንንም ለማስከፋት ሳይሆን የምናምንበትና ትክክል ነው ብለን የምንለውን መንገር ነው የሚጠበቅብን። አለዛ ኺያና ነው የሚሆነው። አሁን በጫት ዙሪያ ብቻ እናውራ ካላችሁ የሁሉ እጅ የተነሳው ለጫት ከሆነ ሌላ ስራ አንሰራም። በቃ ሼህ አህመዱል ሐሚድ ምን ተናገሩት? ምንም ሌላ ማቅማማት የሚያስፈልገው ብዙም መነሳት የሚያስፈልገው ራስ አይደለም። ዝም ብለና ሰው በሚል ነው እንጂ መነሳት የሚያስፈልገው ጎጂ ነው። ኪስ ይጎዳል፣ ጥርስን ይጎዳል፣ ሰውነትን ይጎዳል። በአጠቃላይ ከጫት ምንም ጥቅም አይገኝለትም። ያንሽጣል ወደ መጥፎ ነገር የሚገፋፋው በግልጻው ወደ ብር ማጥፋት። ለሚስታችሁ ጊዜ ያሰጡም፣ ለቤተሰባችሁ ጊዜ ያሰጡም። የዛ ወሰኛ ሆናችሁ ይሄ ነው እንጂ አለበት ምንም የተሻለ ኸይር ነገር ወይም የተሻለ መልካም ነገር የለው። ስለዚህ ከመልካሙ ከመጥፎ ካጠገቡ መልካም ነገር የሌለው ነገር ደግሞ የታረው ሊፈቀድ ይችላል እስልምና። ስለዚህ እስልምና ላይ ጫት መቃም ምንም አይገናኝም ከሃይማኖታችን ጋር። ከሃይማኖታችን ጋር ምንም የተያያዘ ነገር የለው። ከሃይማኖታችን ጋር ምንም የሚያገናኝም ነገር የለውም። እስልምናና ጫት የተለያየ ነገር ነው። ጫት ጎጂ ነው። ጎጂ ነገር ደግሞ ሃይማኖታችን አይፈቀድም። ስለዚህ ያጀማተል ኸይር ልንርቀው ይገባል ነው። ሲቀጣ ደግሞ ስለዚህ ስንበላው ጫቱን ወላሂ ምግብ አይሆንም። በመጀመሪያ ደረጃ ምንድነው የሚሆነው? መርቀንቀን ያደርጋል። ይሄን ጭንቅላት ይረብሻል። ጥርሱን እንዴት እንደሚያደርገው ንገሩኝ እናንተው። ተዛ በኋላ ወንድነት ያሳጣል። የቀረበ እንደሆነ ውሽልሽል ነው የሚሆነው። ሲፍቅ ጸጉሩን ሲያበጥር ንጹህ ልብስ ለብሶ ሲሄድ ሰውነቱ ፈርጠም ያለ እንደሆነ ሚስቱን አፈፍ አድርጎ ሲያነሳ ገፍተርተር ሲያረግ እንጂ እንደው እንቅፋት ነካ ሲያረገው አንሱኝ ደግፉኝ ከሆነ ይሄ ውሽልሽል ዜጋ ነው። እንዲሆን ኢስላም አላዘዘም ነው። ግልጽ ነው። ስለዚህ ጠንካራ ሁን፣ አምራች ሁን፣ ለቤተሰብ አለኝታ፣ ለሀገር አለኝታ፣ ለጌታ ታዛዥ፣ ለአላህ ባሮች አገልጋይ እንድትሆን ነው ዲኑ የሚያዘው። አረዘምኩባችሁ። ወሰን በቃ ሙስሊም ማለት ይሄ ነው። ከመጥፎ ነገር የሚርቅ፣ ከሚጎዳ ነገር የሚርቅ፣ ከመጥፎ ነገር ከመስራት የሚርቅ ኃያልነትንም በልቡ ላይ የሰፈነ ነው እንጂ ለውሽልሽል ለዚሁም ለሱ ተገዥ ይሆናል ሙስሊም ማለት። ስለዚህ ምንም ላበዛችሁ አልፈልግም። በደንብ ተናግሮታል ስና ማለት ነው። سيرمو إلى تشال نقرنا. أحد الإخوة يسأل عن القات، عن حكم بيعه وأرباحه وأكله. القات محرم لأنه من المخدرات، لا يجوز بيعه ولا يجوز أكله ولا يجوز أكل ثمنه. نعم. فوزان من سمتاتشوال የዘመናችን ዓሊም የሆኑትን የሰጡት ፎቶ አሰለጫም ተጠይቀውም በሳውዲ የሚገኙ ናቸው። የሰጡትን መልስም ሰምታችኋል። ጫት የሚባል ነገር አይፈቀድም፣ እሱንም መሸጥም እሱንም መጠቀም አይፈቀድም ብለው ተናግረዋል። ስለዚህ ከዛ አንፃር ጫት የሚባለውን ነገር መጠቀምም እሱንም መሸጥም ግብይት ላይ ማቆምም ማስቀመጥም የተከለከለ ነው ማለት ነው። ስለዚህ የኢኽዋኑል ሙስሊሚን ከዚህ ነገር ከጫት ከሚባለው ነገር ልንርቅም ልንጠነቀቅም ይገባል። እንደዚህ ቤተሰቦቻችንን ልናስጠነቅቃቸውም ይገባል። ምክንያቱም ከመጥፎ ነገራቶች መካከል አንዱ ስለሆነ በቃ ምንም መልካም ነገር የለውም፣ መጥፎና መጥፎ ነገር ነው። በቃ ጫት የሚባለው ነገር መጥፎ ነው፣ ምንም ኸይር የሚባል ነገርም የለውም። ስለዚህ ቤተሰቦቻችንም ለዚሁም እኛንም ከዚህ ነገር ልንርቅ ይገባል። ሌላም የተሻለ ነገር አምጣላችሁ እስኪ። አብዛኛውን ጊዜ ጫት ሐራም ነው ወይስ ሐላል ነው በማለት ንትርክ ይበዛል። እንዴት ይታያል ነው። ይሄ ንትርኩ ቁርአኑ ላይ አይደለም፣ ሙተሻቢ ውስጥ የሚካተት አይደለም። ንትርኩ እዛው ከቃሚዎች መንደር ነው። እኛ ዑለማዎች ያሉንን ተከትለናል። ጫት የሚለው ስሙ በቁርአንም በሐዲስም አልተጠቀሰም። ነገር ግን ባህሪው ተጠቅሷል። ረሱል አለይሂ ሰላቱ ወሰላም ወደኛ ሲላኩ ዩሐሪሙ አለይሂሙል ኸባኢስ ተብሏል።
ያንን ነብይ የሚከተሉ ለሆኑ ሰዎች ጽፋት አለው አለና الذين يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر ويحل لهم الطيبات ويحرم عليهم الخبائث ጎጂ ነገሮችን ሁሉ በእነሱ ላይ እርም ያደርግባቸዋል ነው። ጫት ከማን ነው የሚመደበው ነው ጥያቄው። ይጎዳል ወይስ ይጠቅማል ነው። አንድም የሕክምና ባለሙያዎች ኺላፍ አልፈጠሩም በጫት ጎጂነት ላይ። ጎጂ ከሆነ የሚጎዳ ነገር በሸርዓችን ሐራም ተደርጓል ነው። የሳዑዲ ዑለማዎች ፈታዋ ለጅና ላይ የተሰጠውን ፈትዋ ኢብኑ ዑሰይሚን ኢብኑ ባዝ ደግሞ በግል ፈትዋቸው ላይ የሰጡትን እዩ የጫትን ሐራምነት ገልጸዋል። እኛም እነሱን በመከተል ጫት ሐራም ነው የሚለውን ራእይ ተከትለናል። አንዳንዶቹ ሐራም አይደለም ሐላልም አይደለም ነገር ግን መክሩህ ነው ይላሉ። እሺ የተጠላስ ከሆነ ለምን እናርፍበታለን? ምን ያደርግልናል? ጎጂ እንደሆነ የታወቀ ነገር ነው። ምንም ጥቅም የለውም። ኢኮኖሚን ከማናጋት ውጪ የምግብ ቦታ እንኳን አይተካም። ዙርባ ጫት ብትቅምም ምሳል በላም ዛሬ ጫቱ ችሎኛል አትልም። ቅምህም ትበላለህ። ምንም የሚያመጣው ጤናህ ይቃወሳል። ምናልባትም ስሜትም ሁሉ ገዳይ ነው የሚባለው። ቅሞ ቅሞ ያመሸና ማታ ጀርባ ሰጥቷት ነው የሚተኛው። የሷንም ሐቅ ሁሉ ሊያጎድል ይችላል። በየትኛውም ጎኑ ቢታይ ጫት ጉዳት እንጂ ጥቅም የለውም። ጉዳት እንዳለው ከተረጋገጠ የግድ ጫት ሐራም ነው የሚል ስም መፈለግ የለብንም። ሐሺሽ ስሙ አልተጠቀሰም። ሲጃራም ወደ አደንዛዥ እጾች ስማቸው በቁርአን በሐዲስ የለም። በባህሪያቸው ግን ተጠቅሰዋል። በጎጂነታቸው ወይም ደግሞ አእምሮን የሚሸፍኑ በመሆናቸው ከኸምር ዘርፍ ነው የሚመደቡት። እንደ ስም ግን ላይጠቀሱ ይችላሉ። ከዚህ በመነሳት ዑለማዎቹ ሐራም ስላሉት ያንኑ ነው የምንከተለው። ወላሁ አዕለም። አቡ ሀይደር እንደተናገረው ብዙ ዝርዝር ሰጥቶታል። ጫትንም እንደማይፈቀድም እንደዚሁም ነፈውዛንም ነው ሰይሜን እንደማይፈቀድ እንደተናገሩ ተናግሯል። ከዛ በላይ እንግዲህ ምን መግለጽ የሚያስፈልገው የመጣል ነገር መቀበል ነው። ዑለሞች እንደዚህ ብለው ካወገዙት እኛ ምን ቤት እና ይፈቀዳል የምንለው። ስለዚህ አሁንም ልንርቅ ይገባል። እስኪ ለመጨረሻ የሆነ ከነዛው ከጫቶች ቃሚዎች ዘንድ ወይም ነዛ ጫት ቃሚ ነኝ ከሚሉ ዘንድ የመጣችው ቪዲዮ አለች። እሷን እስኪ እየታርገን እንመለስ። የጫት መጨረሻ እንግዲህ ይሄ ነው። መጨፈር፣ መዝለል፣ አእምሮን ማሰጥ ነው። ምንም የተለየም ነገር የለውም። ከዛ በኋላም ደግሞ የሚናገሩት ንግግር ደግሞ አለ። አላህ ዘገናኝ የሆነ ጫት ከሚስሉ ሰዎች የሚናገሩት የሆነ ንግግር አለ። ዘገናኝ የሆነ አላህ ይጠብቀና። እስኪ ስሟቸው። የዙሁር ኡዱ የተደረገበት ጎርፍ ሆኖ ደረሳ ወስዶብኝ ያውቃል ብለዋሉ። ጌታ ሾንክዬ ምን አሏቸው? ተሰገርኩትም ተጾምኩትም ተዘከርኩትም አረኩኝ አላህን ተገዝቼዋለሁ ከምለው ሁላ የምተማመነው ሩዕያ ተወጅሃል ወሽረል ባኢል ገትይ የሰይዱል በአን ግንባር ባየሁበት ብቻ ነው ለአኺራይ ትልቅ ነገር አለ ብዬ የምለው አሉ ሰይድ ጁሃሪ ኢብኑ ሐይደር ሚኒስቴሩ የአላህ ሚኒስቴር። እኔ ሀቂቃ ወንድም ነበረኝ። አላህ በጀነት አላህ ያሞናድለው ኑርዬ ይባላል። አላህ ደግሞ እነ ሻሚኒ አይነቱን ደግሞ ሰጠን። አልሐምዱሊላህ እኛም እናሉ አይደለም እና ኑርዬ ማለት መድኃኒት እሱ ወላሂ ነው የምልህ እኮ መድኃኒት ለእሱ የታዘዘውን እኔ ውጭለት እሱ ይሽር ነበር። ወላሂ ሱማ ወላሂ። ስማቸውም ሸኽ ሱራ ማለት እምብርት ማለት ነው። እንደዚህ ተብለው የተሰየሙት ለምንድን ነው ይላሉ መሻይኾች ሲናገሩ፣ በዚህ በሆዳቸው ነው ራሳቸው ቀደው የወጡት ይባላል። እኔ በነጃሳ መውጫ አልወጣም ብለው የእናታቸውን ሆድ እንደዚህ ከፍተው ወጥተዋል ይባላል። ቢቁድረቲላሂ ሱብሓነሁ አሳሰቡት የኸን ሙስሊሚን ነብዩና አለይሂ ሰላም የወጡበትን እነዚያ የተከበሩ ሰሃቦች የተከበሩ ነብያቶች የወጡበትን እንቢ ብለው በወርቅ ያደወጣለ አዑዙ ቢላሂ ሚነ ሸይጣኒ ረጂም አላህ ይጠብቀን። ወላሂ እነዚያ ነገር እየሰማችሁት ያኛው ወንድማ ጓደኛ ነበረኝ ያለው ወንድም ነበረኝ እሱ የታዘለትን መድኃኒትን ይወጥለትና እሱ ይችላል። ይሄ ነው በቃ ጫት መጨረሻ። እዚህ ነው አይቻልም፣ ይከለከላል፣ መጥፎ ነው። አእምሮን ማንሸጥ ብቻ ሳይሆን አእምሮንም አቅል የሚያስታል የሚለው ለዛ ነው። ለዚያ የሆነ ሙስሊም ከዚህ ነገር ልንርቅም ልንተውም እንደውም አባድል በጣም ሩቅ የሆነ መራቅ ልንርቀው ይገባል የሆነ ሙስሊም። ስለዚህ ብዙ አላበዛባችሁ እንደውም ረዘም እንዳይል አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ ያድርገን። እንደዚሁም ቪዲዮውን ላይክ ማድረግ እንዳይረሳ፣ እንደዚሁም ቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። አላህ ሱብሓነሁ ወተዓላ በድጋሚ በሰማነው ተጠቃሚ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።
الله يعلم ما نشكو من الألم